أشهد أشهد أن لا أن لا إله إله إلا الله إلا إلا الله إلا إلا الله وأشهد وأشهد أن أن محمدا محمد رسول الله رسول الله ነው። ማሻአላ የምናምነው ስለዚህ ስለ መጽሐፍ አንደኛ በውስጡ የተነገሩ እውነቶች አሉ። እነዚያን እውነት ናቸው ብለን እናረጋግጣቸዋለን። ሁለተኛ ምንድን ነው? በውስጡ የተነገሩ ሐሰቶች አሉ። እነዚህ ደግሞ ስህተት ናቸው፣ ሐሰት ናቸው ብለን እናምናለን። ለምሳሌ ከተባለ ለምሳሌ ሎጥ ከሁለት ሴት ልጆች ጋር ወሲብ ፈጽሞ አስረግዞ አስወለዳቸው ይላል መጽሐፍ ቅዱስ። ይሄ ጻፈ የአምላክን ቃል እየተቀበለ ይህ ሰው ነቢይ ነው ማለት ነው። የእግዚአብሔርን ቃል ሰምቼ የምነግራችሁ ነኝ እያለ ኢየሱስ ይናገራል። ነቢያቶች ለምሳሌ እነ ሕዝቅኤል የእግዚአብሔር ቃል እንዲህ ሲል ወደ እኔ መጣ ይላል። በዚህ መሰረት ነቢይ ናቸው ከተባለ የአምላክን ቃል ሰምቶ የሚናገር ከሆነ ነቢይ ከሆነ ይሄ ሰለሞንም ልክ እንዲሁ እነ መኃልየ ዘሰሎሞን እነ መጽሐፈ መክብብ ምናምን የጻፋቸው እርሱ ነው። መጽሐፈ ጥበብ ምናምን የጻፋቸው እርሱ ነው። እነዚህ ደግሞ ናቸው ከተባለ የአምላክን ቃል እየተቀበለ ሲጽፍ ነበር፣ ነቢይ ነው ማለት ነው። ይሄ ነቢይ 700 ሚስቶችና 300 ቁባቶችን አግብቶ ነበር። የጌታ ሰው ገብቻ አየሁት የለም። እሺ እስኪ ከሌለ እስኪ ክፈትና አሳየን። በቃ ያየሃትን አሳየና አሁን እስኪ የለኝም ሌላ ስልክ ተው። እሺ ጓደኛ ካለ ከጓደኛ ተቀብለህ አንዴ እኛ ምዕራፍና ቁጥሩን እየነገርንህ አንተ ከፍተህ ታሳየናለህ። እሺ ማርያምን የለኝም ና ጌታ የሰው ድምፅ ከአጠገብህ እየሰማህ ነው። መቼም ስልክ ይኖራቸዋል አይደለ? ለአምስት ደቂቃ ስጥ ይበላቸው። የላቸውም ስልክ የላቸውም። እንደ አዳምጥስ የሚያወሩት መጀመሪያ ምንድን ነው? አንድ ስልካቸውን ተቀበልና ለ5 ደቂቃ ተዋሳቸው፣ ይኖራቸዋል። ተው ማርያምን አረቦይ ናቸውና በቃ እንደሱ ከሆነ እሺ ጓደኛ ታገኛለህ። በኋላም ቢሆን ደስ ባለ ጊዜ አንተ ራስህ በእጅህ ከፍተህ እንድታይ ስለፈለግኩ አየሁት እኮ አሁን በዙ ውስጥ ማለት ነው እኮ። ምንድነው ከፍተህ ያየኸው? ትርጉሙን የአማርኛው መጽሐፍ ቅዱስ ነው ያየኸው? ምንድነው ዘለቀ? ቅድም በዕብራይስጥ ነው የተጻፈው መጽሐፍ ቅዱሳችን ብለህ ዕብራይስጡ ላይ ገብተህ ወደ አማርኛ ቀይረህ እኮ ነው ያሳየነህ። አማርኛው የአማርኛ ኢትዮጵያ ክርስቲያኖች የተረጉሙልህ ላይ ሙሐመድ ብለው እንዲያስቀምጡልህ ጠብቀህ ነበር። ምኑና ነው? ተው እንጂ። እሺ ሌላ አስቀደም ብለው ተርጉመው ካስቀመጡልህ ስለሙ ማለት ነው ባጭሩ። ምን ብለው ነው ሙሐመድ ብለው የሚያስቀምጡልህ? ሌላ ቦታ ላይ ያለው ነዛ ብቻ እኮ እዛ ላይ ሙሐመድ የሚለው ስም አለ። እሺ እዛ ላይ ሌላ ቦታ አሁን ኢየሱስ ክርስቶስ ብዙ ቦታ ላይ እንትን ተብሏል። በቁርአንም መጽሐፍ ቅዱስም ኢየሱስ ክርስቶስ ብዙ ቦታ ላይ ምን ተጠቅሷል ስሙ? በቁርአንም በመጽሐፍ ቅዱስ ብሉይ ኪዳን ላይ ስሙ የተጠቀሰው ሙሐመድ ብቻ ነው። ኢየሱስ አልተጠቀሰም። ብሉይ ኪዳን ላይ አልተጠቀሰም ኢየሱስ። እሺ ማለት አንድ ብቻ ዞሮ ማስረጃ ነው እና አንድ ራሱ የለውም ኢየሱስ እያልኩህ እኮ ነው። አንተ ግን የምትሄዳበት መንገድ እየሄድኩልህ እየተከተልኩ አንድ ራሱ የለውም፣ ስሙ የለውም ኢየሱስ የሚለው ስም ብሉይ ኪዳን ላይ። ሙሐመድ የሚለው ግን አመጣሁት። ስለዚህ ከኢየሱስ ይልቅ ሙሐመድን ነው ብሉይ ኪዳን የሚያውቀው። ምን ትላለህ? በአንድ ዞሮ አላምን ባዶ አላ ሁላ እያልኩህ እኮ ነው። ባዶ አላ ኢየሱስ ክርስቶስ ስሙ አልተጠቀሰም ብሉይ ኪዳን ላይ። ለምን አመንክበት? ስሙ አልተጠቀሰም ኢየሱስ አንድ ቦታ ላይ። ነቢዩ መሐመድ ግን ከእርሱ በተሻለ እሱ ራሱ ኢየሱስ ክርስቶስ ገብርኤል የተናገረው እንትን ነው ማለት ስሙን እንደ በእርሱን ጠቅሶታል። ገብርኤል አልክ። ገብርኤል የእርሳቸውንም ስም ጠቅሶታል። ላሳይህ ወይ ያልኩህ ነው። ያ ራሱ የጻፈው ነው። ኧረ በፈጣሪ እሳቸው አይጽፉም ነበር፣ መጻፍ አይችሉም ነበር። የዞሩ ጋር ጸሐፊዎቹ ይናገሩ በራሳቸው። ቆይ እሱን ጨርስ። እርሳቸው ጽፈዋል። አሁን ተሳሳትክ። አሁን እርሳቸው አልጻፉም። እሺ ነብዩ ሰለላሁ ዐለይሂ ወሰለም ሙሐመድ ጽፎት ነው የሚሏቸው ሁሉ ውሸት ነው። ነብዩ ሰለላሁ ዐለይሂ ወሰለም አይጽፉም ነበር። አይጽፍም። አውቃለሁ። እሺ ግን ራሳቸው ሲነግራቸው ይጽፋሉ።
አሁን ኢየሱስ ክርስቶስም ራሱ እየነገራቸው ጻፉ ሰዎች እና ሐዋርያቶች አይደለ? እንዳውም ሳይነግራቸው ነው የጻፉት። ለምን ወደዛ ልወርድልህ? ኢየሱስ ክርስቶስ ሳይመርጣቸው በራሳቸው ጽፈው ነው መጽሐፍ ቅዱስን የሰጡ። ምን ለማስረጃነት ብቁ አይሆንም ማለት ነው። ሉቃስን ኢየሱስ ክርስቶስ መርጦታል ከ12 ደቀ መዛሙርት። ሉቃስን ተመርጦ ነው? ሁሉም አልተመረጠም። አታውቅም። አየህ፣ ስለ ጸሐፊዎችህ ያውቀውም ኢየሱስ ክርስቶስ አልመረጠውም። በራሱ ዝም ብሎ ጻፈ። ልክ እኔ ዛሬ ተነስቼ ዝም ብዬ ወንጌል ነው ብዬ ጽፌ ብሰጠህ እንደመቀበል ማለት ነው የሉቃስን መቀበልህ። ምክንያቱም ሉቃስን ኢየሱስ ክርስቶስ ከ12 ደቀ መዛሙርት አልመረጠውም። ልክ እንዲሁ ማርቆስንም ልጨምርልህ፣ ምርቃት እንወዳለን እኛ ሙስሊሞች፣ ልመርቅልህ። ማርቆስንም ልክ እንዲሁ ኢየሱስ ክርስቶስ አልመረጠውም። በራሱን ዝም ብሎ ጽፎ የሰጠ አሜን ነው ብለህ ተቀብለውልሃል መምህሩ አባቶችህ። ከዚያ አንተ ትመራበታለህ ዛሬ። እሺ ምን ላይ ነው አስያሳይ አሳያለሁ። ችግር የለም። እኔ በማስረጃ የማወራው እኔ ከራሴ አንዳች አልናገርም። እንዳነበብኩ እናገራለሁ። ንግግሬም ቅን ነው፣ በማስረጃ እንጂ አለማስረጃ አልናገርም። 12ቱ ደቀ መዛሙርቶች ውስጥ ማርቆስና ሉቃስ የሉበትም። ላሳያቸው። ሰላም እስሐቅ አለ ይመቻል ለማውጣት። እሺ ምን ልክፈት ነው? 12ቱ ደቀ መዛሙርት ማቴዎስ ላይ ነው። ማቴዎስ 10 ላይ አካባቢ መሰለኝ። እስኪ ላውጣው አንዴ። እሱን አላገኘሁትም። ማቴዎስ 10 ስንት ላይ ነው? እሺ ያ እና በቃ አጣ፣ ችግር የለም። ትልቁ ላይ ታደርጉኛላችሁ አድሚኖች አንዴ ያ እና እዚህ ጋር ኦኬ ከፈትከው? አዎ ያው እና ይታያል። ሁሉ በርስ ሆነ አንድ ሜተን አንሳው። እሺ እሺ ያው እና አሁን 12ቱ ደቀ መዛሙርት ሊቆጠሩ ነው። እዚህ ጋር የ12ቱም ሐዋርያት ስም ይህ ነው ይላል። አሁን ማርቆስና ሉቃስን እዚህ ጋር ትፈልጋቸዋል። የ12ቱም ሐዋርያት ስም ይህ ነው አለ። የ12ቱም ሐዋርያት ስም ይህ ነው። የመጀመሪያው ጴጥሮስ የተባለው ስምዖን፣ ወንድሙ እንድርያስም፣ የዘብዴዎስ ልጅ ያዕቆብ ወንድሙም ዮሐንስም፣ ፊልጶስም፣ በርቶሎሜዎስም፣ ቶማስም፣ ቀራጩ ማቴዎስም፣ የእልፌዎስ ልጅ ያዕቆብም፣ ታዲዮስም የተባለው ልብድዮስ፣ ቀነናዊውም ስምዖን፣ ደግሞም አሳልፎ የሰጠው አስቆርቱ ይሁዳ። እነዚህ 12ቱን ኢየሱስ ላካቸው አዘዛቸው እያለ ይናገራል። እነዚህ ውስጥ አሁን ማርቆስና ሉቃስ አሉ ወይንስ የሉም ነው? በይሁዳ የተተኩ እኮ ናቸው እነዚህ 12ቱ ውስጥ ማርቆስና ሉቃስ አሉ የሉም? ጌታ ሰለላሁ ዐለይሂ ወሰለም። ስለዚህ መጽሐፍ ቅዱስን እየጻፉ ሁለት አካሎች ኢየሱስ ክርስቶስ አልመረጣቸውም፣ የሉም ወፍ። ታዲያ ለምን ተቀበልካቸው? እኔ ዛሬ ተጽፌ ወንጌል ነው ብዬ የሁሱ ወንጌል ብዬ በጽፍ ትቀበለኛለህ? ኢየሱስ ሳይመርጠኝ ዝም ብዬ ተነስቼ የሁሱ ወንጌል ብዬ ጻፍኩኝ፣ ትቀበለኛለህ? እንዴት ማለት? አሁን መሐመድ እንዴት አድርጎ በራሱ እንትን ብሎ ጻፈ? እንዴት ልንቀበለው ቻለ? መሐመድ ቆይ፣ እኔ ለምሳሌ የሁሱ ወንጌል ብዬ ጽፌ ብሰጥህ ትቀበለኛለህ? አትቀበለኝም? ኢየሱስ ሳይመርጠኝ በራሴ አትቀበለኝም ማለት። ስለዚህ ሉቃስ ማርቆስንም መቀበል የለብህም ማለት ነው። ስለዚህ እነዚህ ሰዎች መጥተው ዛሬ ተገድለዋል፣ ተሰቅለዋል ብሎ የጻፉልህ እነዚህ አካሎች ያን ምስክር አይደሉም። አልመረጣቸውም ኢየሱስ ሲጀምር። ስለዚህ እነርሱ ምስክርነት ተቀባይነት የለውም። እሺ አሁን ብሎ ይችላል ሰለሞን ነብይ ነው። አሁን እሱ ራሳችን አይደለም። የሰለሞን ነብይነት ማወቅ ፈልገህ ነው? ሰለሞን ነብይ ነው። ኦኬ ነብይ ማለት ነው መልእክተኛ። ስለዚህ አምላክ የበረጠውና ቃሉን የሚያወርድለት የሚያናግረው ነው አይደለ? በራእይ ስለዚህ መጽሐፍ ቅዱስን ጽፏል አይደለ? የሰለሞን
ስለ ጻፈ የአምላክን ቃል እየተቀበለ ይህ ሰው ነቢይ ነው ማለት ነው። የእግዚአብሔርን ቃል ሰምቼ የምነግራችሁ ነኝ እያለ ኢየሱስ ይናገራል። ነቢያቶች ለምሳሌ እነ ሕዝቅኤል የእግዚአብሔር ቃል እንዲህ ሲል ወደ እኔ መጣ ይላል። በዚህ መሰረት ነቢይ ናቸው ከተባለ የአምላክን ቃል ሰምቶ የሚናገር ከሆነ ነቢይ ከሆነ ይሄ ሰለሞንም ልክ እንዲሁ እነ መኃልየ ዘሰሎሞን እነ መጽሐፈ መክብብ ምናምን የጻፋቸው እርሱ ነው። መጽሐፈ ጥበብ ምናምን የጻፋቸው እርሱ ነው። እነዚህ ደግሞ ናቸው ከተባለ የአምላክን ቃል እየተቀበለ ሲጽፍ ነበር፣ ነቢይ ነው ማለት ነው። ይሄ ነቢይ 700 ሚስቶችና 300 ቁባቶችን አግብቶ ነበር። የጌታ ሰው። እሺ ሌሎች ናቸው። ጥያቄ ያለው አለ? እሺ ከላይ ጥያቄሽ ምን ነበር? ሄሎ እሺ ጥያቄ ያለው መጠየቅሽ። እሺ ኡስታዝ ሰላም ነው? ሰላም ነው። እንዴት ነህ? አላህ እግዚአብሔር ይመስገን። እሺ አንድ ጥያቄ ሊጠይቅ ነበር። ሌላ ቀን ስለ ክርስቶስ አምላክነት ስለ ኢየሱስ አምላክነት ማለት ጥቅስ ይዤ አንድ ቀን እንገባለሁ ማለት ነው። ዛሬ ለጊዜውን ጥያቄ ሊጠይቅ ነበረ። ጥያቄ ነው። እሺ ስለ መጽሐፍ ቅዱስ እና ስለ ቁርአን እና ቁርአን መጽሐፍ ቅዱስ ማለት ነው ትክክለኛ የእግዚአብሔር ቃል ብለን እናምናለን። እናንተ ግን መጽሐፍ ቅዱስ ተበርዟል ብላችሁ ነው ወይስ ሲሰጥም የእግዚአብሔር ቃል አይደለም ብላችሁ ነው የምታምኑት? እሺ መሰረታቸው ከአምላክ ዘንድ በሙሴና በመሲህ በኩል የተነገሩ ቃላቶች ናቸው። ነገር ግን ከጊዜ በኋላ ሰዎች የራሳቸውን ሀሳብ ጨምሮባቸዋል። ለዚያ ነው አንዳንድ ነገራቶች ተመሳስለው የምታገኟቸው። ገብታችኋል አይደል? ለምን አረድከኝ አታወርዳት? ከላይ ያለችውን ሴትዮ ጥያቄ ካላት ትጠይቅ። ያው ገብትሻል። እሺ አታወርዳት ከላይ ያለችው። እሺ እና እንደዚያ ብለን የምናምነው። ስለዚህ እርሱ ለሶስት ከፍለን እናየዋለን። አንደኛ በውስጡ ያሉ እውነታዎች አሉ። አምላካችን በነቢያቶች በኩል ተናግሯቸው የነበሩ ለምሳሌ መሲሁ በድንግልና መወለዱ እውነት ነው። መሲሁ ማርያም የምትባል ሴት እንደወለደችው እውነት ነው። መሲሁ ሙታንን ሲያስነሳ እንደነበረ በአምላክ ኃይል እውነት ነው። መሲሁ የታመሙ ሰዎችን ሲፈውስ እንደነበር እውነት ነው። መሲሁ በእስራኤል ምድር ላይ ተልኮ የነበረ እንደሆነ እውነት ነው። አብርሃም፣ ይስሐቅ፣ ያዕቆብ የሚባሉ ጻድቆች እንዳሉ እውነት ነው። ሙሴ፣ ሃሮን የሚባሉ ነቢያትና ጻድቆች እንደነበሩ እውነት ነው። እነ ዳዊት እነ ሰለሞን አምላክ የመረጣቸው እንደሆኑ እውነት ነው። እነዚህ ሁሉ እውነታዎች አሉ። ገብተዋል አይደለ? ስለ ዮሴፍ ስለ ያዕቆብ የተነገረው እንዲሁ እውነት ነው። ይህ አንደኛው ቁርአን ምን ብሎ ይገልጸዋል መሰለህ? ሙሰድቀን ሊማ በይነ የደይህ ይላል። ከእርሱ በፊት ያለውን መጽሐፍ የሚያረጋግጥ ይላል። ያ ማለት በውስጡ ያለውን እውነት የሚያረጋግጥ ነው ይህ ቁርአን። ሌላኛው ነገር ምንድን ነው ብለን የምናምነው? ስለዚህ ስለ መጽሐፍ አንደኛ በውስጡ የተነገሩ እውነቶች አሉ። እነዚያን እውነት ናቸው ብለን እናረጋግጣቸዋለን። ሁለተኛው ምንድን ነው? በውስጡ የተነገሩ ሐሰቶች አሉ። እነዚህ ደግሞ ስህተት ናቸው፣ ሐሰት ናቸው ብለን እናምናለን። ለምሳሌ ከተባለ ለምሳሌ ሎጥ ከሁለት ሴት ልጆች ጋር ወሲብ ፈጽሞ አስረግዞ አስወለዳቸው ይላል መጽሐፍ ቅዱስ። ይሄ በፍጹም ሐሰት ነው። ልክ እንዲሁ ሌላው ምንድን ነው? ሃሮን ለእስራኤላውያኖች የወይፈን ጣዖት ከወርቅና ከብር አቅልጦ እንደሰራላቸውና ይሄ ነው አምላካቸው ብሎ እንደሰጣቸው እንዳስመለካቸው ይናገራል አይደል መጽሐፍ ቅዱስ። ሰለሞን ይሄ አሁን ሐሰት ነው። አላህ በቁርአን ላይ ይሄን ታላቅ ነቢይ በፍጹም ይሄን አላደረገም፣ ውሸት ነው፣ ይሄ በእርሱ ላይ የተዋሸ ቅጥፈት ነው ብሎ ሳሚሪ የተባለ ሰው ነው ይሄን ያደረገው ብሎ ሱራ ጣሃ ላይ ይነግረናል። ገብታችኋል አይደል? ሙስሊሞች አንብባችኋል? ሱራ ጣሃ ላይ ለእስራኤላውያኖች ጣዖት የሰራላቸው ያ ሰውዬ ሃሩን ነው ብሎ ነው መጽሐፍ ቅዱስ የሚናገረው። በፍጹም ነቢዩላህ ሃሩን ይሄን አላደረገም። ሌላም ልክ እንዲሁ ለምሳሌ ያዕቆብ በረከቱን ያገኘው ከአባቱ ከኢስሐቅ አጭበርብሮ ነው አደለ ይላል መጽሐፍ ቅዱስ። ማየት ስለማይችል አባቱ ኢስሐቅ ምን አደረገ? ኤሳው የሚባል ወንድም አለው ይለናል መጽሐፍ ቅዱስ። ከዚያ በኋላ የያዕቆብ እናት ተናደደ፣ ገላለሁኝ ያለ ኤሳው ተመልከት። ከዚያ ርብቃ ምን አለች? ያዕቆብን እገልሃለሁ ብሏልና አምልጥ ሽሽ አለችው። ሸሸ ሄደ። አያ አይደለ? ይሄን አላህ ስብሐነሁ ወተዓላ በፍጹም እኔ ራሴ መርጬ ነው እንጂ ያዕቆብን የባረኩት እያለ ይናገር። ከይቅርታ ጋር ሄሎ ናም እየሰማሁ ነው። وصلت للمكان كم دقيقة وصلت للمسجد للموقع. اوكي بهذا الرقم عندك واتساب صح؟ يلا اوكي بطرش لك الآن يعني
እና ይሄን ምን ይላል መሰለህ አምላካችን አላህ በእነዚህ በነቢያቶች ላይ የተዋሹ ውሸቶችን ሁሉ አጠራላቸው፣ የነቢያቶችን ክብር ሁሉ ጠበቀላቸው። ያዕቆብ አጭበርብሮ ሳይሆን በረከቱን የወሰደው እኔ ራሴ መርጬው ነው አለ አላህ ሱብሓነሁ ወተዓላ። ወዝኩር ኢብራሂመ ወኢስሐቀ ወያዕቁበ ኡሊል አይዲ ወልአብሳር ኢና አኽለስናሁም ቢኻሊሰቲን ዚክረ ዳር ወኢነሁም ዒንደና ለሚነል ሙስጠፈይነል አኽያር አለ። ያዕቆብ እኔ ራሴ ከመረጥኩት ከቁንጮቹ መካከል ነው አለ። በረከት ከአምላክ የሚጭበረብርና የሚገኝ ነገር አይደለም። አጭበርብሮ በረከቱን ወሰደበት ይላል። ከይፍ ያኔ አምላክ ራሱ ነው የሚመርጣቸው እኮ ነቢያቶችን። ይሄ ነው። ሌላኛው ነገር ምንድን ነው? ሌላኛው ነገር ልክ እንዲሁ በእያንዳንዱ ነቢያት ላይ የሚገርምህ እንዳለ የተነገሩ ነገራቶች አሉ። ያ ሁሉ የተነገሩ ስህተቶች ስህተት ናቸው ብለን እናምናቸዋለን። ሌላኛው ሶስተኛው ምንድን ነው? ቁርአን ዝም ያላቸው ሐሰት ናቸው አላለም፣ እውነት ናቸውም አላለም። እነዚህን ደግሞ ጸጥ ብለን እናልፋቸዋለን፣ አናስተባብልንም፣ አናረጋግጥም። ለምሳሌ ኢሳያስ የሚባል ነቢይ አለ። በቁርአን ላይ አላህ ኢሳያስ የሚባል ነቢይ አለ አላለንም፣ የለምም አላለንም። ይሄን ነቢይ ተነስተን ከራሳችን ነቢይ ነው ማለት አንችልም። ለምን ከተባለ አላህ በቁርአን ላይ ኢሳያስ የሚባል ነቢይ ልክ ያለ ስላለና፣ አይ ነቢይ አይደለም እሱንም አንልም። ለምን ከተባለ አምላክ አላህ ስብሐነሁ ወተዓላ ስማቸውን ያልጠቀስኩላችሁ በርካታ ነቢያቶችም ነበሩ ብሎ ስለነገረን ከነዚያ ሊሆን ስለሚችል፣ ስለዚህ ነስኩቱ አንሁ ስለ እርሱ ዝም እንላለን። ለዚህ ማስረጃ ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? ላ ቱሰድቁ አህለል ኪታብ ወላ ቱከዚቡሁም አሉ። የመጽሐፉን ባለቤቶች እውነትም ሐሰትም አትበላቸው አሉ። የዚህ አይነቱን ማለት ነው። ነገር ግን ሐሰት የሆነውን ሐሰት ብለን እንድንገልጽ ተነግሯል። እውነት የሆነውን ደግሞ እውነት ነው እንላለን። መሲሁ በድንግልና መወለድ እውነት ነው ወይ? አዎ እውነት ነው። መሲሁ ተአምራትን ማድረጉ ያ ሁሉ እውነት ነው። ገብተዋል። ይህ ሁሉ መሲሁ ዳግም ይመጣል የሚለውም ራሱ እውነት ነው። አላህ በቁርአን ላይ እንዳትጠራጠሩ መሲሁ ዳግም ወደ ምድር ከሰማይ ይመጣል፣ የዓለም ፍጻሜ ከመድረሱ በፊት ማለት ነው እንጂ ዘመኑ ፍጻሜ ላይ አይደለም፣ ከመድረሱ በፊት። ወኢነሁ ለዕልሙን ሊሳዓቲ ፈላ ተምተሩነ ቢሃ ይላል። እርሱ የትንሣኤ ቀን ከመድረሱ በፊት ወደ ምድር መምጣቱ ምንም ጥርጥር የለውም፣ እንዳትጠራጠሩ ከእርሱ ከትንሣኤ ምልክት ነው እያለ ይነግረናል። እና ይህን ይመስላል ቁርአን ለመጽሐፍ ቅዱስ ያለው አመለካከት ለሶስት ይከፈላል። አንደኛ የሚያረጋግጣቸው እውነታዎች፣ ሁለተኛ የሚገልጻቸው ሐሰቶችን ሐሰት ናቸው ብሎ፣ ሶስተኛ ዝም ያላቸውን እነዚያን እኛም ዝም እንላለን ማለት ነው። ለዚህ ለሶስት ይከፈላል እንጂ መሰረታቸው እነዚህ በነቢያት በኩል ተነግረው የነበሩ ቃሎች ናቸው። በውስጣቸው ግን በአሁን በሶስት ደረጃ ላይ ይገኛሉ ማለት ነው። ከእነርሱ እውነትም አለ ሐሰትም አለ፣ ዝም የተባሉም አሉ። አንዴም የታጠቅ የጀመረ ሰው ይጨርስ። ሰለሞን ጨርሰሃል? አልጨረስኩም። አየሽ፣ ቀጥል። እሺ እንደዛ ከሆነ ጊዜ መኖር አለበት። አንድ መጽሐፍ ቅዱስ አንድ መጽሐፍ ለመበረዝ የበረዙ ሰዎች መኖር አለባቸው፣ ደግሞ ጊዜ መኖር አለበት። አሁን እና አዲስ ኪዳን ይቅርና ለጊዜው ብሉይ ኪዳን በአይሁድ ስራ እሺ ቀጥል። ብሉይ ኪዳን ማለት የሙሴ መጽሐፍ የአምስቱ የኦሪት መጽሐፍ መቼ ነው የተበረዘው? እሺ ከነቢያቶቹ በኋላ መቼ? አምስቶቹ መጽሐፍ የሚባል ነገር የለም። አየህ አይደለ? ለአምስት እንደከፋፈሉት አንተ ታውቃለህ። ነገር ግን አምላክ አላህ ሱብሓነሁ ወተዓላ ሲናገር አንድ ኦሪት ነው ያለው፣ አምስት ኦሪቶች አይደለም። አንዴ አሁን መቼ እንዴት እንደከፋፈሏቸው ክፍልፍል እንዳደረጓቸው ራሱ አምላካችን አላህ ይናገራል። ቁል መን አንዘለ ልኪታብ አለዚ ጃአ ቢሂ ሙሳ ይላል። ሻሃዳ ነው እያለ ነው ኮሜንት ላይ። ማነው ሻሃዳ መያዝ ይፈልገው? እሺ እና ሰዎች ናቸው ከጊዜ በኋላ የከፋፈሏቸው። ገብተዋል አይደለ? እሺ ግርማ ሚተናሳ አንዴ፣ ግርማ ሚተናሳ አንዴ እናስቀድም። ግርማ አለ። ሰላም እንዴት ናችሁ? ሰላም ነው አልሐምዱሊላህ። አዎ ጥያቄ አለ? ጥያቄ አለ። እስኪ ልጠይቅ። ገና አልጨረስኩም። ጥያቄ ከሆነ በቃ እሱ ይጨርስ። እሺ እና እነዚህ ሰዎች ሙሴ ከሄደ በኋላ ሰዎች ከዚያ በኋላ ናቸው የበረዟቸው፣ ክፍልፍልም እንዳደረጓቸው አምላክ አላህ ሱብሓነሁ ወተዓላ ይናገራል። አንድ ኦሪት ሆኖ ሳለ አምስት ኦሪቶች አድርገዋቸዋል። አምስት ኦሪቶች አድርገዋቸዋል። ሰዎች ናቸው። ቁል መን አንዘለ ልኪታብ አለዚ ጃአ ቢሂ ሙሳ ኑረን ወሁደን ሊናስ ተጅዐሉነሁ ቀራጢሰ ቱብዱነሃ ወተኽፉነ ከሲራ ይላል። ክፍልፍሎች አደረጋችኋቸው አለ። በርካታውንም ደበቃችሁ አላቸው። እሺ እና የደበቋቸው ልክ እንዲሁ ደግሞ ቃሉ ላይ የበረዟቸው የጨመሩባቸው በዚህ መልኩ ከሙሴ በኋላ ነው ሰዎች እነዚያን የበረዟቸው ብሉይ ኪዳን። እሺ ቀጣይ ጥያቄ ምንድን ነው? እሺ ቀጣይ ጥያቄ ምንድን ነው ሰለሞን?
መጽሐፍ ቅዱስ በሙሴ መጽሐፍ ላይ ሙሴ በጻፉት መጽሐፎች ላይ የጨመሩት ማለት የራሳቸውን ሳይጨምሩ ሰዎች አልገለጽክም ማለት ነው። ደረስክ? አዎ እነማን ናቸው የራሳቸው ሀሳብ የጨመሩት? በኋላ ያሉ ሊቃውንቶች ከነቢያቶቹ በኋላ የተነሱ ሊቃውንቶች የመጽሐፉ ሰዎች ጠብቁ ተብለው ኃላፊነትና ተሰጥቷቸው ነበር። እነዚያ ሰዎች በራሳቸው ሊጠብቁ አልቻሉም። ቃሌም ከበስተጀርባቸው ወረወሩት እያለ ይናገራል። ቁርአን ላይ ሲናገር አላህ ምን አለ? ወኢዝ አኸዘ አላሁ ሚሳቀ አለዚነ ኡቱል ኪታበ ለቱበይኑነሁ ሊናሲ ወላ ተክቱሙነሁ ፈነበዙሁ ወራአ ዙሁሪሂም ወሽተረው ቢሂ ሰመነን ቀሊላ ይላል። ፈቢእሰ ማ የሽተሩን አለ። ሰዎች ከጊዜ በኋላ ኃላፊነቱን ተሰጥተው ነበረ። እነዚያ ሰዎች ከሙሴ በኋላ ነው የበረዙት። ሀይ እሺ፣ ከላይ ጥያቄሽ ምን ነበር? ሳዳ ጥያቄሽ ምንድን ነው? ሳዳ ጥያቄሽ ምንድን ነው? ሰላም ነው፣ አልሐምዱሊላህ። አንድ ጥያቄ ነበረኝ። እሺ ጥያቄሽ ምንድን ነው? የት አደረግሽ? እሺ ጌትነት ጌትነት ሰላም። እሺ ጌቾ ሰላም ነው? እንዴት ነው? ሰላም ነው። እንዴት ነህ? የኔ ጥያቄ ትንሽ ለየት ይላል እና ምን ልልህ ፈልጌ ነው፣ በአጠቃላይ አንተ ሃይማኖት የግል ነው ብለህ ነው የምታምነው ወይስ በሃይማኖት ሰው ሊጸድቅም ይችላል ብለህ ነው የምታምነው? ማለት በስብስብ በግል እንደሆነ ነው የምታምነው? ግልጽ አይደለም ጥያቄው። ሃይማኖት የግል ነው ወይ? የግል ነው። ይህም ሰው የመረጠበት መከተል ይችላል። ግን ማለት የደነገገው ሃይማኖት አለ፣ ያንን ተከተሉ ብሏል ሲሆን ከዛ ውጭ ሌላ ሃይማኖቶችን እንዳትከተሉ ብሎ ከልክሏል። ያን ሃይማኖት ለተከተለ ሰው በቀጣዩ ዓለም ገነትን እሰጠዋለሁ ይባል። ያንን ደግሞ አልቀበልም ያለ ከከሳሪዎች ይሆናል ይላል። ቃለ ሱብሓነሁ ወተዓላ ያ አዩሃ ለዚነ አመኑ የቁሉ ሱብሓነሁ ወተዓላ ፊሱራ አሊ ዒምራን ወመን የብተጊ ገይረ ልእስላሚ ዲናን ፈለን ዩቅበለ ሚንሁ ወሁወ ፊል አኺረቲ ሚነል ኻሲሪን ዲነ ዒንደላሂል ኢስላም ይላል። ቀጥተኛ ትክክለኛ ሃይማኖት ከእኔ ከአምላካቸው ዘንድ እስልምና ነው ብሎ ተናግሯል። እስልምናን አልቀበልም ያለ ሰው በቀጣዩ ዓለም ከከሳሪዎቹ እንደሚሆን ይናገራል። ወመን የብተጊ ገይረ ልእስላሚ ዲናን ፈለን ዩቅበለ ሚንሁ ወሁወ ፊል አኺረቲ ሚነል ኻሲሪን አለ። ከእስልምናዎች ሌላን ሃይማኖት የፈለገና የተከተለ ሰው ከእርሱ ተቀባይነት የለውም፣ በቀጣዩ ዓለም ከከሳሪዎቹ ይሆናል አለ። ታዲያ ሙስሊም ለሆነስ ምን ያገኛል ከተባለ ቃለ ሱብሓነሁ ወተዓላ አለዚነ አመኑ ቢአያቲና ወካኑ ሙስሊሚን ኡድኹሉል ጀና፣ እነዚያ ሙስሊም የሆኑትን ገነትን ግቡ ነው የምላቸው አለ። ስለዚህ እሺ የእሱ ሳይሆን አሁን እንደዛ ብለዋል። እሺ ግን በቀጥታ አሁንም አላህ መስማት ይችላል ብለህ ነው የምታምነው አይደለ? በቀጥታ እውነት ነው ማለት አንድ ሰው አላህን በቀጥታ መጠየቅ ይችላል። እውነት ነው በዱዓ አይደለ? ስለዚህ ሰዎች ከጽሁፍ በላይ ማመን ያለባቸው በቀጥታ አላህን ነው። ስለዚህ አላህን በዱዓ መጠየቅ አይችሉም ወይ ነው? ይችላሉ። በቀጥታ የትኛውን አላህን መለመንና ማናገር ትችላለህ፣ እርሱም ይሰማል። ለምን? አዎ እዚህ ላይ የተጻፈውም ሆነ እንትን የሚለውም ሰውም በራሱ አረዳድ ሊረዳው ይችላል። የተለያየ አረዳድ ሊኖረው ይችላል ጽሁፉ ላይ አይደለ? የማያውቅ ሰው በዛች በትንሽ እውቀቱ ነው የሚረዳው። ያው ብዙ እውቀት ያለው ደግሞ በደንብ እንትን ብሎ ሰዎች በሚረዱት መልኩ ገልጾላቸዋል ለትውልድ። በጣም እጅግ በጣም ቀላል እና
ገር በሆነ መልኩ ገልጾላቸዋል። አምላክ አላህ በነቢያት በኩል ሁሉ ሲያወርድ አንድ የሚከብደን ቃል ለሰዎች አያወርድም። በጣም በሚገባቸው ገር በሆነ አረዳድ ነው የሚያወርድላቸው። አዎ ግን ለምሳሌ አሁን ዓለም ላይ ያሉ ህዝቦች እንዳለ የተለያዩ ቋንቋ ነው ያላቸው። ሁሉም ቋንቋ መስማት የሚችለው ደግሞ እንዳለ እምነትህ ምንድን ነው? እኔ ክርስቲያን አይደል? ለምን ነው ክርስቲያን ሆንከው? እንዴት? እግዚአብሔር ክርስቲያን ሆን ብሎ አዘው ነው ወይንስ ነቢያቶች ክርስቲያን ሆን ብሎ አዘው ነው ወይንስ ዝም ብለህ በራስህ ደስ ስላለ? ደስ ስላለኝ እንጂ እግዚአብሔር አላዘዘም ክርስቲያን ሆን ብሎ። እግዚአብሔርን ማናገር ይቻላል ወይ እኮ ነው ያልኩህ። ማናገር አይጠበቅብህም። አምላክ በነቢያት በኩል አናግሯል እኮ እግዚአብሔር። ታምንም እንደ መጽሐፍ ቅዱስ አታምንም? ተቀበለም እሱ ኦኬ እሺ፣ በነቢያት በኩል አንዴ ስላናገረ በቃ በዛው ነው እንትን የሚለው። አዎ እንደዛ ብለህ አይደል እንደምታምነው ተካረላል እኮ በሃይማኖት በኩል ሰው እንደ በስብስብ ነው የሚጸድቀው ብለህ ነው የምታስበው ነው? ሃይማኖት እሱ ክርስትና ላይ ነው። ለምሳሌ ኢየሱስ ክርስቶስ አምላክነቱ የጸደቀው በስብሰባ በእጅ ብልጫ ነው። የኒቅያ ጉባኤ ላይ ሰበሰባቸው። ከዚያ በኋላ ተወያዩ ብሎ ተዋቸው። ተወያዩ፣ በብልጫ አሸነፉ። ኢየሱስ ክርስቶስ አምላክ ነው የሚለው ከዛ አምላክ ነው የሚለው ጸደቀ። እንደዛ ብሎ ሂሳብ የለም ከኛ ጋር። አምላክ ራሱ ነው ያው ነው። እስልምናም ላይ ዱዓ አለ። ዱዓ የምታደርገው ደግሞ ያው ቀጥታ እኛ ጋር እምነት በስብስብ አይጸድቅም። ከአንደ ያደምጥ አላህ ራሱ እንደደገገው እስላምን ነቢያቶች ናቸው የሰበኩልን ከአላህ ተቀብለው ማስረጃ አምላክ ራሱ እንደደነገገው ቃለ ሱብሓነሁ ወተዓላ ኢነ ዲነ ዒንደ ላሂ ልእስላም ከእኔ ከአምላካችሁ ዘንድ ትክክለኛው እስልምናን ሃይማኖት ብቻ ወደድኩላችሁ ይላል ራሱ አምላክ እየተናገረ። በሌላ ቦታ ላይ ለነቢያት ሁሉ የደነገገው እስልምናን እንደሆነ ሲናገር ሸረዐ ለኩም ሚነ ዲን ማ ወሳ ብሂ ኑሐን ወለዚ አውሐይና ኢለይከ ወማ ወሰይና ብሂ ኢብራሂመ ወሙሳ ወዒሳ ይላል። እነሆ ይህን ሃይማኖትን የደነገግኩላችሁ አለ ከዚህ በፊት ኖህን፣ አብርሃምን፣ ሙሴን ክርስቶስን አዝዤባቸው የነበረውን ሃይማኖት እያለ ይናገራል። እነዚህ ይሄን ሁሉ አምላክ አላህ ራሱ በነቢያት በኩል ደንግጎ የሰጠን እንጂ በስብሰባ የጸደቀ እምነት የለንም እኛ። እኔ ምን አልገባም። አሁን ነቢያቶች እንደዛ ስላሉ አሁንም በነቢያቶች በኩል ነው ወይ አላህን የምታገኘው ነው? አይዋ አምላክ በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በኩል አናግሮናል። ሁላችንንም ትእዛዙን ሰጥቶናል በእርሳቸው በኩል። እርሳቸውን ደግሞ ተከተሉ እኔ ነኝና የማወርድለት አለ ማስረጃ። ኩንቱም ቱሒቡነ አላህ ፈተቢዑን በእርሳቸው በኩል ነው አድርግ። አንዴ ቆይ ሙሐመድ ሆይ ለሰዎች እንዲበላቸው አላህን የምትወዱና አላህን ማግኘት የምትፈልጉ ከሆናችሁ እኔን ተከተሉ ይበላቸው፣ አንተን ይከተሉ። የዛኔ አላህም እኔ እወዳቸዋለሁኝ እምርላቸዋለሁኝም እኔ መሐሪና አዛኝ ነኝና አለ። ያ ለእርሳቸው ቃልን በአንደበታቸው ላይ የሚያደርግላቸው ራሱ እንደሆነ ሲናገር ወማ የንጢቁ ዐኒል ሀዋ ኢን ሁወ ኢላ ወሕዩን ዩሓ ሙሐመድ ከራሱ ከልቡ አንዳችን አይነግራችሁም ከእኔ ዘንድ የሚተላለፍለትን ራእይ ብቻ ነው ብሎ አስተላለፈ። በሌላ ቦታ ላይ ምን አለ ስለ እርሳቸው ሲናገር ኢና አውሐይና ኢለይከ ከማ አውሐይና ኢላ ኑሕን ወነቢይነ ሚን ባዕዲህ ወአውሐይና ኢላ ኢብራሂመ ወኢስማዒለ ወኢስሓቀ ወአዩበ ወዩሱፈ አላህ ስብሐነሁ ወተዓላ ሙሐመድ ሆይ እኔ ከዚህ በፊት በነበሩ ነቢያቶች ላይ ራእይን ሳወርድ እንደነበር ወደ አንተም ዛሬ አወረድኩልህ። ወደ ኖህና ከእርሱ በኋላ ወደ ነበሩ ነቢያት ሳወርድ እንደነበር ወደ አብርሃም፣ ወደ ኢስሐቅ፣ ወደ ያዕቆብ፣ ወደ ዮሴፍ፣ ወደ ሙሴ፣ ወደ መሲሁ ሳወርድ የነበርኩት ያው አምላክ ዛሬ ላንተ አወረድኩልህ እያለ የሚናገር አምላክ ነው። እሺ ለምሳሌ ያልተማረ ሰው ምንም እውቀት የሌለው ሰው ስለ ሃይማኖትም የማያውቅ ሰው በረሃም ላይ ሆኖ ተወልዶ ያደገ ሰው አላህ በራሱ መንገድ ሊያጸድቀው ይችላል ብለህ ነው የምታምነው አይደለ? ጨርስ፣ ሀሳብን ጨርስና ከዛ የኔን መልስ ደግሞ የኔን የማምንበትን ትሰማለህ። በራሱ መንገድ አላህ ልቡን የራሱን መንገድ ሊከፍትለት ይችላል ወደ ራሱ የሚያመጣው እና አሁን በዚህ ባልከው መንገድ ስለተማረ በነቢያቶች ስላመነ ብቻ ሳይሆን ለምሳሌ ብዙ ማየትም መጻፍም ማይችል ሰው ሊድን ይችላል፣ ግን አላህ በልቡ ውስጥ አድሮ ሊያድነው ይችላል ብለህ ነው የምታምነው። ይሄ ከሆነ ደግሞ አሁን በማንበብ እና በጽሁፍ በእምነት ብቻ ሳይሆን
በቀጥታ አላህ ስራውን እንደሚሰራ ከዚህ ማወቅ ትችላለህ በእድል አሰደኛ እንደማለስ ራስ ጠይቀናቸው መለሰ እኮ። ይሄ እኔ ያልኩ ያለሁት እኮ ግዴታ አሁን በነቢያቶች በኩል ነው ላልከው ነው እኮ በቀጥታም አላህን ማናገር ይቻላል ነው የኔ አባባል። ገብቷል? ጠይቀህ ራስህ መለስክ። እኔ እንደመለስ ፍቃድ ነኝ። ኦኬ ነው። እሺ እሺ የነቢያትን ትምህርት ያገኙ ሰዎች እሺ አምላክ በነቢያት በኩል አናግራቸዋል። ነገር ግን ነቢያትን ያላገኙ በረሃ ቦታ ላይ ማንም የሌለበት ቦታ ላይ የተወለዱ ሰዎች ስለ እነርሱ ነው አይደለ ጥያቄ? አዎ እንደዛ ቢሆን ለምሳሌ ነው የሰጠው ምሳሌ። እሺ ስለ እነሱ ኢስላም ይናገራል የሚገርም። ስለዚህ ስለ እነርሱ ያለውን አቋም ኢስላምን አምላክ ምን እንዳለ ነቢያት ምን እንዳሉ እናስረዳና እሺ መልስ ላዳምጥ። እሺ አህለል ፈትራ ይባላሉ። አህለል ፈትራ ማለት ነቢያትን ያላገኘ ትውልዶች ናቸው። ቤት አድርገው አንድ ስትጨርስ ቤት አድርገው። ነቢያትን ያላገኘ ትውልድ በዚህ ጊዜ ብቻ ሳይሆን በሁሉም ዘመናት ይኖራል። በተቻለ በሁሉም ዘመናት ሊኖር ይችላል። ነቢያትን ያላገኙ ብቻቸውን ከሰው ተገንጥለው የሚኖሩ ሰዎች ሊኖሩ ይችላሉ በየዘመናቱ። ስለነዚያ ያለው አመለካከት ኢስላም ምንድን ነው? እንደው የአምላክን ቃል ስላላገኙ ስላልተከተሉ ስላላመኑ ገሃነም ያስገባቸዋል ወይ? ላ በፍጹም አያስገባቸውም። ማስረጃ ቃለ ሱብሓነሁ ወተዓላ ወማ ኩና ሙዐዚቢነ ሐታ ነብዓሰ ረሱላ። አምላክ አላህ በሱረቱል ኢስራ ላይ ሲናገር ይናል እኔ ነቢያትን ሳልክ የምቀጣ አይደለሁም አለ። ነቢያት ተልኮላቸው ደርሷቸው ንጹሕ አይምሮ ኑሯቸው ለአቅመ አዳም ለአቅመ ሔዋን ደርሰው የሚያገናዝቡበት አይምሮ ንጹሕ ኑሯቸው ከዚያ በኋላ አይ ይሄን አንቀበልም አሻፈረኝ ያሉ ሰዎችን አላህ ሱብሓነሁ ወተዓላ የሚቀጣ። እሺ ያልደረሳቸው ከሆኑስ እነዚህ ሰዎች እነዚህ ያልደረሳቸውን ሰዎች አምላክ አላህ ሱብሓነሁ ወተዓላ አልቀጣቸውም አለ። ወማ ኩና ሙዐዚቢን ሐታ ነብዓሰ ረሱላ እኔ መልእክተኛን ሳልክ አልቀጣም አለ። በሌላ ቦታ ላይ ምን ይላል? ሩሱለን ሙበሽሪን ወሙንዚሪን መልእክተኞችን ላኩኝ አብሳሪዎችና አስፈራሪዎች አድርጌ ሊአላ የኩነ ሊናሲ ዐለላሂ ሑጀተን በዕደ ሩሱል ወካነ አላሁ ዐዚዘን ሐኪማ። ሰዎች መልእክተኛ ከተላከላቸው በኋላ ነገ የትንሣኤ ቀን ማስረጃ እንዳይኖራቸው ከአምላካቸው ከአላህ ዘንድ አላህም አሸናፊና ጥበበኛ ነው እያለ ይናገራል። ስለዚህ መልእክተኛ ያልተላከለት አካል ነገ የትንሣኤ ቀን እኔ መልእክተኛ አልመጣልኝም ብሎ እንትን ማለት እንትን ማነው ከቅጣት የሚድን ናቸው እነርሱ። ገብቶሃል አይደለ? ስለዚህ እነርሱን ይቀጣሉ ማለት አንችልም በፍጹም። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ማስረጃ ሌላ ልጨምርልህ። ቃለ ነቢ ሰለላሁ ዐለይሂ ወሰለም ወለዚ ነፍሱ ሙሐመድን ቢየዲህ ኢነሁ ላ የስመዑ ቢ አሐዱ ሚን ሃዚሂል ኡማ የሁድዩን አው ነስራንዩን ሱመ ማተ ወለም ዩእሚን ቢ ወቢለዚ ኡርሲልቱ ቢህ ኢላ ካነ ሚን አስሓቢ ናር አሉ። ምን አሉ ነቢ ሰለላሁ ዐለይሂ ወሰለም? ነፍሴ በእጁ በሆነ በአምላኬ በአላህ ስም እምላለሁኝ እኔ ከተላኩለት ትውልድ እስከ ዘመኑ ፍጻሜ ድረስ የሚገኝ አይሁድም ቢሆን አሉ የሚገርማቸው ክርስቲያንም ቢሆን የሌላ እምነት ተከታይም ቢሆን እኔ የተላኩለት የእኔን መልእክተኝነት ሰምቶ ያላመነ እንዲሁም ደግሞ የተላኩበትን የነቢያት መንገድ ኢስላምን ሰምቶ ያልተቀበለ የገሃነም እሳት ነው አሉ። ስለዚህ በዚሁ አንጻር የእርሳቸውን ነብይነት ያልሰማ የተላኩበትን የነቢያት መንገድ ኢስላምን ያልሰማ ገጠራማ ቦታ ላይ ከሆነ ሰውየው ምንም ይሄ የደረሰው ነገር ከሌለ ይህ የእሳት እንደማይሆን ያስረዳናል ማለት ነው። ገብቶሃል አይደለ? ስለዚህ እነዚህ ሰዎች ንጹሖች ናቸው። አምላክ በከንቱ የሚቀጣቸው አይደለም። ገጠር ላይ ያሉ ሰዎች ምንም ኢስላም ያልደረሳቸው ሰዎች ይህን ይመስላል። እሺ ጥያቄ አለ? ቀጥል። ሰላም ናችሁ? ሰላም እንዴት ናችሁ? ደህና ነን አልሐምዱሊላህ። ሰላም አለን እግዚአብሔር ይመስገን። እንዴት ነው ትምህርቱ? ጥሩ ነው አለን አልሐምዱሊላህ። እሺ በቀደም እኮ በቀደም ገብቼ ነበርና በኋላ ላይ ጥያቄ እየመለስኩ እያለ አስወጣኝና አሁን ደግሞ ቶፒኩ ሌላ ነው። ጥያቄው ምንድነው? ቅድም ልጅቷ ነው ማን ነው ጠይቆት ነበረ፣ ኔትወርክ ያቆራርጠኛል። የመረዙት ሰዎች እነማን ናቸው? ማለት መጽሐፉን የመረዙት ሰዎች የብሉይ ኪዳንን መጽሐፍ የመረዙት ሰዎች እነማን ናቸው የሚል ነው። እሺ አዳምጥ። እሺ መልስ ነው። እሺ አዳምጥ፣ በደንብ አስተውላቸው አዳምጥ። አምላክ አላህ ስለ ኦሪት ምን እንዳለ ተመልከቱ። ከዚያ ማን በረዘ የሚለውን ይነግረናል። ለምንስ ሊበረዝ ቻለ የሚለውን ይነግረናል። የቁል ስብሓነሁ ወተዓላ አምላካችን አላህ ጥራት ይገባው ከሁሉ በላይ ከፍ ያለው አምላካችን አላህ ምን አለ?
ኢና አንዘልነ ተውራት አለ ኦሪትን እኔ ነኝ ያወረድኳት አለ ፊሃ ሁደን ወኑር በእርሷ ውስጥ ቅኑ መንገድና ብርሃንም ነበር አለ የሕኩሙ ቢሃ ነቢዩን አለዚነ አስለሙ እነዚያ ሙስሊም የነበሩ ነቢያቶችን በእርሷ ይፈርዱ ነበር አለ። ስለዚህ ነቢያቶች ሁሉ ሙስሊም መሆናቸውን ቃል በቃል እዚህም ይናገራል። እነዚያ ነቢያቶች እንዲተዳደሩባት ሙሴና ሃሩን በእርሷ ያስተዳድሩና ይፈርዱላቸውም ነበር። ለለዚነ ሃዱ ወረባኒዩነ ወልአሕባር ከዚያ በኋላ ለሊቃውንቶቻቸው ምን አደረገ አላህ ቢማ ስተሕፊዙ ሚን ኪታቢላህ የኔን የአላህን ቃል ጠብቆ የሚል ኃላፊነትና ጣለባቸው። ከማን በኋላ? ከሙሴና ከሃሩን በኋላ። ገብታችኋል አይደል? የአምላክን ቃል የኔን ቃል እንዲጠብቁ ኃላፊነትና በመሰጣታቸው ምክንያት አለ። ወካኑ ዐለይሂ ሹሃዳ በእርሷም ላይ መስካሪዎች ነበሩ ማለት የተጣዱ ነበሩ። ከዚያ በኋላ ምን ያደረጉት እነዚህ ሰዎች ከተባለ የአምላክን ቃል ኪዳኑን በሉ ጠብቆ የተባሉትን ከበስተጀርባቸውም ወረወሩ። የት ይገኛል ከተባለ በሱራ አልዕምራን ላይ ወኢዝ አኸዘ አላሁ ሚሳቀ አለዚነ ኡቱል ኪታብ ለቱበይኑነሁ ሊናስ ለሰዎች ይህን መጽሐፍ ልትገልጹት ብሎ ቃል ኪዳን ያዘባቸው። ወላ ተክቱሙነሁ በፍጹም ላትደብቁት የሚል ቃል ኪዳን ያዘባቸው። ከዚያስ ፈነበዙሁ ወራአ ዙሁሪሂም ከበስተጀርባቸውን ወረወሩት ቃሌን አለ። ወሽተረው ቢሂ ሰመነን ቀሊለን ፈቢእሰ ማ የሽተሩን እያለ ይናገራል። በሌላ ቦታ ላይ አላህ ሱብሓነሁ ወተዓላ ዩሐሪፉነ አልከሊመ ዐን መዋዲዒሂ ይላል። ቃሌንም ከቦታው ለወጡት በረዙት እያለ ይናገራል። ያ አህለል ኪታብ ሊመ ተልቢሱነ አልሐቀ ቢልባጢል ወተክቱሙነ አልሐቀ ወአንቱም ተዕለሙን ይላቸዋል። እናንተ የመጽሐፉ ባለቤቶች ሆይ እውነትን ከሐሰት ለምን ትቀላቀላላችሁ? እያወቃችሁም እውነትን ለምን ትደብቃላችሁ? ይላቸዋል። እና እነዚህ አካሎች ከነቢዩላህ ሙሳና ከነቢዩላህ ሃሩን በኋላ የተነሱ ትውልዶች ኃላፊነትን ጠብቁ ተብሎ የተጣሉባቸው ሰዎች እነርሱ ናቸው የበረዙት ቃሉ። ይህን ይመስላል። ከዚያ በኋላ አምላክ አላህ ሱብሓነሁ ወተዓላ ነቢያቶችን እያስነሳ በየጊዜው የበረዙትን ይህን በረዛችኋል፣ ያልበረዙትን ደግሞ ይህ አልተበረዘም እያሉ ይናገሯቸው ነበር። እነዚያን ነቢያትንም እያሳደዱ ይገድሉ ነበር አይሁዳውያኖች። ገብተዋል። ኩለማ ጃአሁም ረሱሉን ቢማ ላ ተህዋ አንፉሱሁም ፈሪቀን ከዘቡ ወፈሪቀን የቅትሉን አለ። ከስሜታቸው ጋር የማይገጥምላቸው ነቢይ በተላከ ቁጥር ከፊሎቹን ያስተባብሏቸዋል፣ ከፊሎቹንም ይገድሏቸዋል አሉ። አምላክ አላህ ሱብሓነሁ ወተዓላ ቃሌ ተበርዟልና ብሎ አልተዋቸውም ነበር። እስራኤላውያኖችን በየጊዜው አንድ ነቢይ በተገደለ ቁጥር ሌላ ነቢይ ይልክላቸው ነበር። ማስረጃ ቃለ ነቢ ሰለላሁ ዐለይሂ ወሰለም ኢነ በኒ እስራኤል ካነት ተሱስሁሙል አንቢያ ኩለማ ማተ ነቢዩን ኸለፈሁ ነቢይ እስራኤላውያን ልጆች ነቢያቶች ይተካኩላቸው ነበር አሉ ነቢያችን ሰለላሁ ዐለይሂ ወሰለም። አንድ ነቢይ በሞተ ቁጥር ሌላ ነቢይም ይተካላቸዋል አሉ። አያ ተበርዟል ብሎ በዛው ትቷቸው በነበር ያ ነበር ጥያቄ ሊያስነሳ የሚችለው። አምላክ አላህ ሱብሓነሁ ወተዓላ ግን በየጊዜው ነቢያትን እያስነሳ ይህን በርዛቸዋል፣ ሊቃውንቶቻቸው በርዘዋል ይሏቸዋል። እነርሱ ደግሞ አልበረዝንም በቃ ጠብቀናል ብለው በራሳቸው ነቢያትን ያሳድዱ ይገድሉ ነበር። ሐታ መሲሁ በመጣ ጊዜ እርሱን ለመግደል ፈለጉ። ተናገራቸው፣ እናንተ ኢየሩሳሌማውያን ነቢያትን የምትገድሉ ኢየሩሳሌማውያን ሆይ ብሎ ጠቀሳቸው። ካን የቅትሉነ አልአንቢያ ነቢያትን ይገድሉ ነበር። ለምን እንደሚገድሏቸው አታውቁም? ያንን የበረዙትን ቃል ይሄን በረዛቸዋል፣ ይሄኛው እውነት ነው እያሉ ይነግሯቸው ነበር። ገብታችኋል? ከእነርሱ ሌላ ህግና ስርዓት አምላክ በየጊዜው መሲሁን ላከ። ለምሳሌ በሰንበት እንዲሰራ ፈቀደለት መሲሁን አላህ ሱብሓነሁ ወተዓላ። በዚያ ጊዜ በሰንበት አትስሩ የሚል ህግ ነበራቸው። ይህን ሻረውና አላህ መሲሁን በሰንበት ስራ ነው። ተአምራት ሰዎች ታመው ሲመጡ ይፈውሳቸው ነበር መሲሁ። ህጋችንን ሰንበትን ሽረሃል ብለው ከዚያ በኋላ አመፁበት። እርሱ ራሱ ግን ምን ብሏቸዋል? ወኡሒለ ለኩም ባዕድ ለዚ ሑሪመ ዐለይኩም ያ በእናንተ ላይ ከፊል እርም የተደረገባችሁን ልፈቅድላችሁ ዘንድ ተላኩኝ አላቸው። ከእነዚያ መካከል አንደኛው በሰንበት አለመስራት ነበር። ሰንበት ላይ እንዳትሰሩ ተብለው ነበር አይደለ? ከዚያ በኋላ እነዚህ ሰዎችን መሲሁ መጣና ይሄ ህግ ተሻረ፣ በቃ በሰንበት መስራት ትችላላችሁ አላቸው። በሰንበት እየሰራ ማሳያቸው አመፀው፣ ይዛኔ በቃ እንገላለን አሉ። ስለዚህ ነቢያቶችን እነዚህ ሰዎች ሲያሳዱ ነበር፣ ይገድሏቸው ነበር። ለምን ከተባለ እነዚህ ሰዎች የበረዟቸውን እውነታዎች ያስረዷቸው ስለነበር ይህን ቀይራቸዋል፣ ይሄ ደግሞ እውነት ነው እያሉ ይነግሯቸዋል። አጥፍተዋል፣ የአምላክን ቃል አጥፍተው ነበረ። ምናልባት ኦርቶዶክስ ከሆን ከመጽሐፍ ቅዱስ ላይ ኦሪትንም አጥፍታችኋል እያለ ይናገራቸዋል ራሱ ማለት ነው። እሺ ጥያቄ አለ። ጥያቄ አለ። እሺ በተራ የኢየሱስ ስም ይላል። የኢየሱስ ምስክር ጥያቄ ምንድን ነው? ጥያቄ አብዛኛው ጊዜ ባይዘይ እንትን በእስልምና እንደ አላውቅም፣ ብዙ አላነበብኩም እንደ ቁርአን ምናምን ነገር፣ ግን ሲያስተምሩ ምናምን እሰማለሁ። አንዳንድ ጊዜ እንደዚሁ ማለት ነው እንደ ላይቭ ምናምን ገብቶ ሲያስተምሩ እሰማለሁ። አንድ ኡስታዞች ሲናገሩ እሰማለሁ።
እና አንዳንድ ጊዜ ደግሞ ብዙ ደግሞ ጓደኞች ሙስሊም ጓደኞች ያሉትን እጠይቃቸዋለሁ። ቁርአን ከሰማይ ወርዷል የሚሉትም አሉ፣ አላህ ሰጥቷል የሚሉትም አሉ። በጅብሪል በኩል ለነብዩ መሐመድ ሰጥቷል የሚሉም አሉ። አይ ጅብሪል መጥቶ ለነብዩ መሐመድ ሲነግር ሰዎች ጻፉ የሚሉም አሉ። አንተ በአንተ አመለካከትና በእናንተ አስተምሮ ቁርአን ከሰማይ ልክ እንደዚሁ አሁን አንድ ነገር ከሰማይ እንደዚሁ እንደሚወርድ የተጻፈውን ጥቅልል መጽሐፉ ነው የወረደው ወይስ ቃሉ ነው? ጥሩ ጥያቄ ነው። ማንኛውም የሚላቸው ሁሉ መታችሁ እዚህ መጠየቅ ትችላላችሁ። ለማንኛውም ወደ መልሱ እንግባ። ቁርአን እንዴት ወረደ? ቁርአን ተጽፎ በወረቀቱ ምናምን ከሰማይ እንደዚህ ጥቅልል መጽሐፉ ነው የወረደ ነው ወይ? እንደዚህ አይደለም። ታዲያ በምንድን ነው የወረደው ከተባለ በቃል ደረጃ ነው። አምላካችን አላህ ሱብሓነሁ ወተዓላ ለመልአኩ ጅብሪል ወይም ለገብርኤል ነገረው። ከዚያ በኋላ እርሱ ደግሞ ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም መጥቶ ነገራቸው። ነቢያችን ሰለላሁ ዐለይሂ ወሰለም ደግሞ በጊዜያቸው ለነበሩ አማኞች ለሰሓቦቻቸው ጻፉ ብለው አዘዟቸው። ተጻፈ። ማስረጃ ቃለ ሱብሓነሁ ወተዓላ ፊ ሱረት ሹዓራ ወኢነሁ ለተንዚሉ ረቢል ዓለሚን ነዘለ ቢሂ ሩሑል አሚን ዐላ ቀልቢከ ሊተኩነ ሚነል ሙንዚሪን። ሙሐመድ ሆይ ይህ ቁርአን ከእኔ ከዓለማቱ ጌታ የተወረደ ነው። ማን አወረደው? ታማኙ መንፈስ መልአኩ ጅብሪል ወይም ገብርኤል አወረደው። ለማን? ዐላ ቀልቢከ በአንተ ልብ ላይ። ለምን አወረደው? ሊተኩነ ሚነል ሙንዚሪን ከነቢያቶች እንድትሆን ዘንድ አላቸው፣ አስጠንቃቂዎች እንድትሆን ዘንድ። በሌላ ቦታ ላይ አምላክ አላህ ሱብሓነሁ ወተዓላ በመንፈስ ቅዱስ ምሪት የመጣ ቃል ነው እያለ ይናገራል። ይህን ሲናገር አምላካችን አላህ ምን ይላል? ቁል ነዘለሁ ሩሑል ቁዱስ ሚን ረቢከ ቢልሐቅ ሊዩሰቢተ አለዚነ አመኑ ወሁደን ወቡሽራ ሊልሙሕሲኒን ይላል። ይህ ቁርአን በእውነት ከጌታችሁ ከእኔ ከአላህ ዘንድ በመንፈስ ቅዱስ ምሪት ወረደ እያለ ይናገራል። በሌላ ቦታ ላይ ቁል መን ካነ ዐዱወን ሊጅብሪል ፈኢነሁ ነዘለሁ ዐላ ቀልቢከ እያለ ይናገራል። ኔት አድርጓል። እና ስለዚህ በዚህ መልኩ ነው የመጣው ቁርአን ከአምላካችን ከአላህ ዘንድ በቃል ደረጃ ነው የመጣው እንጂ ተጽፎ በወረቀት ምናምን አይደለም። በቃል ደረጃ ለመልአኩ ጅብሪል ነገረው። ጅብሪል ደግሞ ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ነገራቸው። ከዚያ ነቢ ሰለላሁ ዐለይሂ ወሰለም ምድር ላይ ሰሃቦችን እየጠሩ ና አንተ ቁርአንን ጻፍ እያሉ እያዘዛቸው አስጻፏቸው ማለት ነው። እዚህ ምድር ላይ ተሰበሰበ። ይህን ይመስላል። ኦኬ፣ ሌላ ጥያቄ ገብቶኛል። ሌላ ጥያቄ ከቁርአን ከመውረድ በፊት እስልምና በምን ይተዳደር ነበረ? ወይ እምነታቸው የሚከተሉት ምን አይነት መጽሐፍ ነበረ ከቁርአን በፊት? ጥሩ። አምላክ አላህ ሱብሓነሁ ወተዓላ በየዘመናቱ ነቢያትን ሲያስነሳ ጊዜ መለኮታዊ ቃልን ይሰጣቸዋል። በዚያ በሚያወርድላቸው ቃል ይተዳደራሉ። በጊዜያቸውም እነዚያ ነቢያቶች እነዚያን መጽሐፍቶች ያስጽፏቸዋል፣ ይጻፋሉ። ምናልባት እነሱ ካረፉ ከትውልዶቻቸው በኋላ መመሪያ የሆነላቸው ዘንድ በሚል ማለት ነው። ስለዚህ አምላካችን አላህ ቃሉን ያወርድላቸዋል። በዚያ በቃሉ ነው የሚተዳደሩት። በጊዜያቸው ይጻፋሉ እነዚያ። ለምሳሌ ለሙሴ ተውራት፣ ለዒሳ ደግሞ ኢንጂል፣ ለዳውድ ዘቡር፣ እንዲህ ያወርድላቸው ነበር። እሺ። እና በየዘመናቱ በሚያወርድላቸው መለኮታዊ ራእይ ነበር የሚተዳደሩት። ይሄ ነው። እሺ። አሁን ያ ከቁርአን ይቅርታ በነቢያቶች ላይ ከቁርአን በፊት የወረደ መጽሐፍቶች አሁን በዚህ ሰዓት አለ ትጠቀማላችሁ? በጣም ጥሩ። ጥሩ ጥያቄ። በነቢያቶች ላይ የወረዱ መጽሐፍቶች አሁን በዚህ ሰዓት አሉ ወይ? የት አድርገው ከላይ አንዴ በነቢያቶች ላይ የወረዱ መጽሐፍቶች አሁን ላይ አሉ ወይ? ትጠቀሟቸዋላችሁ ወይ? አዎ አሉ። የት ይገኛሉ ከተባለ በእጃችን ላይ አልሐምዱሊላህ፣ አላህ ምስጋና ይገባው። አምላክ አላህ ሱብሓነሁ ወተዓላ የእነዚያን የነቢያቶች አስተምህሮ ሰጥቶናል። አሁን እዚህ ጋር ልታስተውል የሚገባው ቅድም ስመልሰልህ በቃል ደረጃ ለእነዚህ ነቢያቶች ሲያናግራቸው ነበር። ያ ቃል በእጃችሁ ላይ ያለው የአምላክ ሲያናግርባቸው ነበረ? አዎ አለ። የጠፋ ምንድን ነው ከተባለ ሲጻፍበት የነበረ ጽላቱ እንጨቱ ምናምን ነው። በጊዜ የነበረ ወረቀት የለም ነበር። የዛኔ የሚቆዩ ነገራቶች አልነበሩ። ገብቶሃል? በጊዜው የተጻፈው እንደዚህ ብራና ምናምን አይነት ነገራቶች፣ እነዚያ ነገራቶች ላይ የጠፉ የሚችሉ ነገራቶች ናቸው። ነገር ግን በዚያ ላይ የተነገረው ቃል አላችሁ ወይ? አዎ አለን። አምላክ አላህ ለሙሴ የተናገረው አለን፣ ለመሲሁ የተናገረው አለን፣ ለዳዊት የተናገረው አለን፣ ለአብርሃም የተናገረው አለን፣ ለኤልያስ የተናገረው አለን፣ ለኤልሳ የተናገረው አለን፣ ለያዕቆብ የተናገረው አለን፣ ለዮሴፍ የተናገረው አለን፣ ለማርያም የተናገረው አለን። ንጹህ እንደሆነች ብጽዕት እንደሆነች የተናገረው ሁሉ አለ በቁርአን ላይ። አየህ፣
አሁን ሙሴ ምን ነበር ያስተማረው በዛ በኦሪት ላይ ቢባል ቃል በቃል እስልምና እንዳስተማረ አምላክ አላህ ሱብሓነሁ ወተዓላ በቁርአን ላይ ይነግረናል። ማስረጃ ቃለ ሙሳ ዓለይሂ ሰላም ፊ ሱረት ዩኑስ ቃለ አላህ ሱብሓነሁ ወተዓላ ሐኪየን ዐን ሙሳ ዓለይሂ ሰላም ወቃለ ሙሳ ሊቀውሚሂ ኢን ኩንቱም አመንቱም ቢላሂ ፈዐለይሂ ተወከሉ ኢን ኩንቱም ሙስሊሚን። ሙሴ ምን አላቸው ለህዝቦቹ? ህዝቦቼ ሆይ በአንዱ አምላክ በአላህ የምታምኑ እንደሆናችሁና ሙስሊሞች እንደሆናችሁ በእርሱ ላይ ተጠጉ ተመኩ አላቸው። ለምንድን ነው ይሄን ያላቸው? ፈርዖን ከግብፅ እያሳደዳቸው በነበረበት ጊዜ ነው። አትፍሩ፣ አብሽሩ፣ በአንዱ አምላክ በአላህ እስካመናችሁ ድረስና ሙስሊሞች እስከሆናችሁ ድረስ አትፍሩ፣ አብሽሩ አላቸው። ህዝቦቹ ምን አሉ ከተባለ ምን አሉ ህዝቦች? የሙሴ ህዝቦች እዛ በሱረቱል አዕራፍ ላይ መለስ ብሎ ረበና አፍሪግ ዐለይና ሶብረን ወተወፈና ሙስሊሚን አሉ። ጌታችን አላህ ሆይ በእኛ ላይ ትዕግስትህን አድርግልን ሙስሊሞችን አድርገን እያሉ ተናገሩ ማለት ነው። ሙስሊሞች አድርገህ ግደለን አሉ ይላል እና ይህ ነው። እሺ ሌላ ጥያቄ አለ? ይቅርታ መልሱ ተመልሶ ነው መሰለኝ። እሺ አይ ይሰማል? አዎ ይሰማል። እኔም ጠይቄ ወደዛ አዘዙኝና ሄድኩኝ። መልሱን ብዙ አልሰማሁትም። እንግዲህ እኔ ችግር ነው አለመስማት። ነገር ግን እኔ ያልሁትኝ አሁን ቅድም ያለው የተመረዙት መጽሐፍቶች አሁን በቃል ደረጃ አለ ብለሃን እዚህ ስትመልሰው ሰምቻለሁኝ። በቃል ደረጃ የነበሩት ድጋሚ ሲወርድ ተጽፈው ነው። ሞይተ ለምን አረክኝ? አልመለስኩም። እየጠየቁ ነበር። እየጠየቁ አይደለም። እኔ አዘው ልከውኝ አረቦቹ እዚህ አረቦቹ ልከውኝ ወደዛ ሄጄ ነውና ምንድነው በቀጥታ የምትለኝ? ከበፊት በቃል ደረጃ መጣ ነው እንጂ ከበፊት የነበሩት መጽሐፍቶች ጠፍተዋል ነው። የተጻፈባቸው ጠፍቷል ነው የምትለኛለህ? አዎ የተጻፈባቸው ጠፍቷል ነው የምትለኛለህ? ጥሩ ነው። እንግዲህ ከሙሴ በኋላ ያሉት ናቸው። ሙሴ ከሙሴ በኋላ ጀምሮ ያሉት መጽሐፍቶች ናቸው የጠፉት። ከሙሴ በፊት የነበሩት ወይ ደህና ናቸው ማለት ነው። ከሙሴ በፊት የነበሩት አሉ። ከሙሴ በኋላ ያሉት ናቸው የጠፉት አይደለም። በየዘመናት ነው ያሉት አምላክ አላህ ሱብሓነሁ ወተዓላ ግን እዚህ ዘመን ላሉት ትውልዶች ሁሉንም ታሪክ ያወርዳቸዋል። እሺ በየዘመናቱ የነበሩት ነቢያት፣ ስለዚህ የተጻፈባቸው መጽሐፍቶች በሙሉ ጠፍተዋል ማለት ነው። እሺ አላቸዋለሁ ጠፍተዋል። በደንብ አዳምጥ እሺ። በእነዚያ በነቢያቶች በኩል ሲነገር የነበረው ቃል አይ እኔ ጠየቅኩ። ቆይ እነዛ መጽሐፎች ጠፍተዋል። በቃል ደረጃ ግን እሱ ይዟቸዋል። እነዛ መጽሐፍቶች ጠፍተዋል ነው በጥቅሉ ማለት ነው። አይዋ ጠፍተዋል፣ መጽሐፎቹ ጠፍተዋል። እውነት ነው። በዚያ ላይ ያለው ቃል ግን አለ። ገብተሃል? ቆይ እዚህ ላይ እንትን የምትለኝ እኔም እየጨመርኩ ነው ጥያቄው ማሄደው ጠፍተዋል ብለኸኛል። ስለዚህ እነዛ የመጽሐፉ ሰዎች ሲገዙባቸው የነበሩት መጽሐፍቶች ትክክል አይደሉም ነው በጥቅሉ። ትክክል ነበሩ። በነቢያቶቹ ጊዜ ትክክል ነበሩ ሳይሆን የሚጠብቃቸው መጽሐፍቶች የሚጠብቃቸው ማን ነው? መጽሐፍ አሁን ደስ ችግር የለውም። የጠበቀው አስተምርተው ለሰዎች ሰጥቷቸው ነበር። እነዚያ ሰዎች ከጊዜ በኋላ ግን ሳሏቸው መረዟቸው። ያ ነው እነዛ ሰዎች መጠበቅ አልቻሉም፣ አጠፏቸው ነው፣ ቀይሯቸው ነው። እውነት ነው። ትክክል ቀየሯቸው ነው። ስለዚህ የቀየሯቸው ሰዎች እነማን ናቸው? ለምሳሌ እዚህ መጥቀስ ይቻላል ወይስ አልተጠቀሱም? ለአምላክ አላህ ሱብሓነሁ ወተዓላ የመጽሐፉ ባለቤቶች ሊቃውንቶቻቸው ብሎ ነው የገለጻቸው። የስም ዝርዝር መዝገብ እንጂ ሰዎቹን
ስም ዝርዝር ሳይሆን ለምሳሌ የመጽሐፉ ሰዎች መጽሐፉን ሲከተሉ የነበሩት ሰዎች ናቸው፣ ያው ነቢያቶቹ። ስለዚህ ነቢያቶቹ ሲሰጣቸው የነበሩት ነቢያቶች በየጊዜያቱ አሉ። እነሱ አልጠበቋቸውም ነው በጥቅሉ። ስማቸው አልተጠቀሰም። ባጭሩ ግን የበረዙት አካሎች ተጠቅሰዋል። እሺ እኔ ጥያቄ ጠይቅ። ጥያቄ ያልጨረስኩ ጥያቄ ውስጥ ነበር ወንድማችን ውስጥ ጥያቄ እየጠየቅኩ ነበር። አልገባኝም ጥያቄ። አሁን ልጁ እዛ ላይ ያለው ሲገባ በቃ ታውቁትና አሁን እኔ ከዚህ በፊት አሁን እሱ እንዳለው አንተ ብላል አሁን ጠፍቷል ጻፉ ቃላቶች። አሁን ለምሳሌ በቃላት ደረጃ አለ እንጂ የተጻፈው ጽፎቶች የለም። የጻፉትም ደግሞ ሰው ናቸው፣ ሰው ጽፏል። ከዛ በፊት የተጻፉት ነብዩ መሐመድ ከኢየሱስ ክርስቶስ እዚህ ከመጣ በኋላ ከ600 ዓመት በኋላ እንደመጣ ነው አብዛኛው ሲያስተምሩ የነበሩ ሰዎች። በቃል አሁን እንደተጻፈ ባይኖርም ከኢየሱስ በኋላ ነው ነብዩ መሐመድ የመጣው። ልክ አይደለም? ከኢየሱስ በኋላ ነው አይደለ? ልመልስልህ። አሁን ቆይ ጥያቄው ልጨርስና ከኢየሱስ በኋላ አሁን ቁርአን ከመምጣት በፊት የነበሩ መጻፍቶች ሙስሊሞች እየተማሩ ወይ እየተከተሉ የነበሩ መጻፍቶች ከጠፉ በቃል ደረጃ እንዳለ በቃል ደረጃ አሁን ለምሳሌ ብዙ መጻፍቶች ነበሩ። አሁን ለሙሴ የወረደ መጻፍቶች መጀመሪያም በዚህ ዓለም ላይ መጀመሪያ የወረዱ መጻፍቶች እነማን ናቸው? አሁን ለምሳሌ አንተ በሚተረዳው በአንተ አረዳድ መጀመሪያ ያለ ለሙሴ ተውራት ወይም ኦሪት፣ ለዒሳ እንጂል፣ ለዳዊት መጀመሪያ እነዚህ ሁሉ ወርደው ነበር። መጀመሪያ ነበሩ ከቁርአን በፊት ነበር ወርዶላቸው ነበር። ከቁርአን በፊት ነበር ሲባል ጊዜ ቆይ እንዴ ቁርአን በመጽሐፍ ደረጃ የተጻፈው በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጊዜ ነው። ቁርአን ከዚያ በፊት የለም ማለት አይደለም። ግን ይሄ ማለት ቆይ አዳምጥ፣ ቁርአን ከአምላካችን ከአላህ ሱብሓነሁ ወተዓላ እውቀት ነው። እውቀቱ ደግሞ እርሱ ዘላለማዊ ነው፣ ከእርሱ ባህሪው ነውና። ገብቶሃል አይደለ? አምላክ ከጊዜ በኋላ አይደለም ነገራቶችን የሚያውቀው አይደለ? ከመሆናቸው በፊት ያውቀው። ስለዚህ ቁርአን ዒልሙ ሚን ዒልሚላሂ ሱብሓነሁ ወተዓላ ፈሁወ አዘሊዩ ያኒ ከሲፈቲሂ ታማ ያኒ ከምሉእነት ባህሪያቶቹ መካከል አንደኛ ነው። ስለዚህ ከአምላክ እውቀት ነው እና ቁርአን ከጊዜ በኋላ ነው የመጣው አይባልም። የተጻፈው በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጊዜ ነው። ነገር ግን እውቀቱ ከአምላክ ባህሪ ነው እና ያለ የነበረ ነው፣ ከእርሱ እውቀት መካከል ነው። ኢንጂልም እንደዛው፣ ዘቡርም እንደዛው፣ ሁላቸውም እንደዚሁ ገብታችኋል። ስለዚህ የሚበረበት ጊዜ የለም ከነሱ። መቼ ተጻፉ በሚል ከሆነ ተውራት ቀድሞ ተጽፏል ከቁርአን፣ ኢንጂል ቀድሞ ተጽፏል ከቁርአን፣ ዘቡር ቀድሞ ተጽፏል ከቁርአን ገብቶሃል። ነገር ግን ይቀዳደማሉ ማለት አይደለም። ሁሉም እኩል ናቸው ከአላህ ሱብሓነሁ ወተዓላ እውቀቶች ስለነበሩ። ይሄን ይመስላል። እሺ አሁን አንድ ጥያቄ የምጠይቀው ነብዩ መሐመድ በሱ በጅብሪል በኩል ቁርአን ወርዷል እንበልና በቃል ደረጃ ማለት ቃሉ ነው የወረደው መጽሐፉ ሳይሆን ቃሉ ወርዷል እንበልና አንተም እንዳልከው አሁን እንደተናገርከው ግን ብዙ ሰዎች የሚሉት መጽሐፍ ቁርአን ወርዷል ይላሉ እንጂ በሰው እጅ አልተጻፈም ብለው ይከራከራሉ። ግን አንተ ካንተ አፍ በመስማት ጥሩ ነው፣ ያው ማስረጃም ጭምር ስለነገርክ ለራስህ ተረዳሁት። በቃል ደረጃ ነው እንጂ በመጽሐፍ እንደ መጽሐፍ አይደለም የተጻፈው የወረደው ያልከው ተረድቻለሁ። እኔም ያው እና አሁን መጀመሪያ ያለው ተውራትና እንጂል መጀመሪያ የነበሩት አሁን ከቁርአን በፊት ሙስሊሞች ሲከተሉ የነበሩ መጽሐፍቶች በነቢያቶች ጊዜ እንደ በተለያየ ነቢያቶች ጊዜ የወረዱ መጽሐፍቶች አሉ ያልክ አይደለ? ከቁርአን በፊት ያሉት ሙስሊሞች የሚተዳደሩ የነበሩት መጽሐፍቶች አለ ያልክ። ያ መጽሐፍቶች ልክ ነው አይደለ? በቁርአን ውስጥ ይገኛሉ። የነ ሙሴ የነ መሲሁ የነ አብርሃም አስተምህሮ ሁሉ ምን እንደነበር በቁርአን ውስጥ አላህ ጥቅልል አድርጎ በአንድ መጽሐፍ ላይ ችግር የለም። ችግር የለም። አሁን እሱ መኖሩ አይደለም እየጠየኩ ያለ በቁርአን ውስጥ ሊኖርም ላይኖርም ያው አንተ ስለመጣቅ እኔ ቁርአን ውስጥ አልገባሁትም አላነበብኩም። አንተ በሚታሳየው መስረጃ ችግር የለም እንዳለ ልረዳ እችላለሁ። አሁን ይሄን ጥያቄ ከቁርአን በፊት የነበሩ ሙስሊሞች ሲተዳደሩ የነበሩት መጽሐፍቶች በጽሁፍ ደረጃ ጠፍቷል፣ ነገር ግን በቃል ደረጃ በቁርአን ውስጥ ተገልጿል አሉ አልክ። ግን እናንተ አሁን እንደ ሙስሊም አብዛኛው ሙስሊሞች አሁን ተውራትና እንጂል ተበርዟል ብሎ ያምናሉ።
ኦኬ ኢየሱስ ክርስቶስም አምላክ አይደለም ነብይ ነው ብሎም ያምናሉ። ነብይ ነው እንጂ አምላክ አይደለም ብሎ ነው የሚያምኑት። ኢየሱስ ክርስቶስ በራሱ ከራሱ አፍ ከራሱ አንደበት እንደ አምላክነቱ የሚገልጹ ቃላቶች ያወሩበትን ጥቅስ ሊሰጥ ይችላል። እሱን ጥያቄ ችግር የለም ከጠየቅ ሊሰጥ ይችላል። እና የኔ ጥያቄ ሙስሊሞች መጀመሪያ ሲተዳደሩ የነበሩ መጽሐፍቶች በጽሁፍ ደረጃ ለምን ጠፉ? እንዴት ሊጠፉ ይቻሉ? ያ መጽሐፍቶችን ደግሞ የጻፉ ነቢያቶች እነማን ናቸው? በቁርአን ደረጃ ተገልጿል ወይ በተውራት ወይ በኢንጂል ወይ ከነሱ በፊት ከቁርአን በፊት የነበሩ ተውራት ውስጥ አለ ወይ በኢንጂል ውስጥ አለ ወይ አሁን በቡኻሪ ውስጥ አለ? አሁን እና እንዴት ሊጠፉ ቻሉ? እንዴት ደግሞ እነሱ ከጠፉ ያ ጽሁፎች ከጠፉ ሌላ የተጻፈውን አሁን ለምሳሌ በሰው ቃሉ ነው ወርደው እንጂ የጻፈው ሰው ነው። ነብዩ መሐመድ ከጅብሪል ሰምቶ ጅብሪል ለነብዩ መሐመድ ሲነግር ነብዩ መሐመድ ደግሞ ለጻፊዎች ነገረ ጻፉ ሰዎች ቁርአን እና እንዴት የመጀመሪያ ሙስሊሞች ሲስተዳደሩ የነበሩ መጽሐፍቶችን በጽሁፍ ደረጃ ከጠፉ በቃል ደረጃ እንዴት ነው የተጻፈበት? ያወረደው አምላክ ቀደምቶቹን መጽሐፍቶች ያወረደው ያው አምላክ ራሱ ለሙሴና ለመሲሁ ራእይን ሳወርድ ነበር ብሎ የሚናገረው አምላክ ራሱ ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም የሙሴ መጽሐፍ ምን እንደሆነ የኢሳ መጽሐፍ ምን እንደሆነ አወረደው ራሱ። አሎ አንተ ጄት ኦኬ ያ ኦኬ استنى شوي بعدين እሺ እና ስለዚህ ያ ለነብያቶች ለሙሴንና መሲሁን ሲያናገር የነበረው አምላክ ራሱ ምን እንደነገራቸው ያንን የገለጠላቸውን ቃል ገለጠልን ለኛ። አሁን ላይ ሙሴ ምን አስተምሯል ብንባል እጃችን ላይ አለ። መሲሁ ክርስቶስ ምን አስተምሯል ቢባል እጃችን ላይ አለ። እየከፈትኩ ላሳየህ እችላለሁ። መሲሁ እንዲህ አለ፣ ሙሴ እንዲህ አለ። አሁን ለምሳሌ እንበልና አሁን ተውራትና እንጂል እግዚአብሔር አልተናገረም ወይ? የሙሴ መጽሐፍቶችም ደግሞ የኢሳ መጽሐፍቶችም እግዚአብሔር ኢየሱስ ክርስቶስ መጽሐፍቶችን ኢየሱስ ክርስቶስ የተናገረው ቃላቶችን እሱ አልተናገረም። ደግሞ የነቢያቶች የተናገሩትን መጽሐፍቶችን እግዚአብሔር አልተናገረም ብላችሁ ለምንድን ነው የምታምኑት? ታዲያ ነቢያቶችን ካመናችሁ ነቢያቶች እውነተኛ ነቢይ መሆኑን ካመናችሁ እግዚአብሔር እንዴት ሳይናገሩ ከራሳቸው አንደበት ሊናገሩ ይችላሉ? እነዚህ መጽሐፍቶች ተበርዘዋል ነው ያለው እንጂ አምላክ በነመሲሁ በኩል አልተናገረም አላለም እኮ። አሁን ቅድም ተበርዟል ማለት ሰምቻለሁ። ተበርዟል ስትል አሁን ለምሳሌ እነሱ የተናገሩት ቃል